ማወቅ ሸርጥ አይደለም ውዱ ማድረጉ ሸርጥ ነው استقبال القبلة ركن ነው ብሎ መለየት ሸርጥ አይደለም አጅር ያለው ማለት ነው ኢንሻአላህ እሺ ሁለተኛ ጥያቄ ደግሞ አንድ ሴት በሳምንት ውስጥ ለሁለት ወንድ ኒካ ማድረግ ይችላል ወይ በደህና እንዴት ስትል የመጀመሪያው ወንድ አገብቷል እሺ ሁለት ቀን ምናምን እዛ አደረችና እሱን ሳልፈልግ ነው በግድ ያለኩኝ ብላ ታፍታ ሄደች ከዛ ደግሞ የመጀመሪያው መጥቶ ፈታ እና አንድ ቀን ሆኖ ከዛ በኋላ ለሁለተኛው ኒካ አደረጉት አይሆንም እዚያኛው ጋር ስታድር ቢፈታት እንኳን እንግዲህ ማልፈልገው ወንድ ነው ብላ ካለች ትፈታ ነው የሚባለው ስትፈታ ዒዳ መቁጠር አለባት ዒዳ አንድ ክላስ ነው አደረገ እንጂ በእውነቴን አልነካኝም ነው የምትለው አይ ካልነካት እንኳን ልታገባ ትችላለች ግን አብረው ካደሩ የራሷ ምክንያት ኑሯት ካልሆነ በስተቀር እኔም ማቀውን የቀራሁት ማውቀው አብረው ለብቻቸው ግብረ ስጋ ግንኙነት ማድረግ በሚችሉበት መልኩ ተገናኝተው ሐይድ ሁና ወይ ምን ሁና ካልሆነ በስተቀር ሐላል ሚስቱ ሁና አድራ ከወጣች ዒዳ መቁጠር አለባት የሚል ነው ማውቀው ግን አንዳንዶቹ በትክክል ካልነካት ዒዳ መቁጠር የለባትም ዒዳዋ ካልቆጠረች በእለቱም ልታገባ ትችላለች ዒዳ የለባትም አሁን ለምሳሌ ተራርቀው አንዷ ጎንደር ሌላው ሐረር ሆነው ቢጋቡ እዚያው መሐከል በተጋቡ ቀን አልተግባቡምና ተፋቱ በዚያው ቀን ሌላ ሰው ሊያገባት ይችላል አይ እንዴ አይደለም ኡስታዝ አንድ ክላስ ውስጥ ነው ከተኙት አው እንግዲህ እሱ ሌላ ነው እስቲ እሱን ጠይቁ እኔ ማቀው ነው ክላስ ግን ለፍክሪ የለም ልጅቷ ብትል እንጂ መለካቱና ለመክላቱ ማይብሶ የለም ገብቶኛል አሁን ይሄ ኸልዋ ሸርዕያ ይባላል ኸልዋ ሸርዕያ ማለት በሸሪዓ የፈቀደው ኸልዋ ነው ለብቻ መሆን ማለት ነው ኸልዋ ሸርዕያ ከሆኑ በኋላ ዒዳ መቁጠር አለባት የለባትም አላቅም እኔም ማቀው የቀራሁት ማስታውሰው ኸልዋ ሸርዕያ ካደረጉ እንደ ተጋቡ ይቆጠራል ዒዳ አለባት የሚል ነው እሺ جزاكم الله خيرا الله يطول عمركم بارك الله فيكم الله يحفظكم ماشي السلام عليكم ورحمة الله وبركاته وعليكم السلام ورحمة الله أهلا وسهلا ጥያቄ ሼክ የጾም እንትን የጾም ምን ሄሎ የጾም ከፋራ ማለት ነው አንድ ጾም አንድ ሰው ማስበላት ነው አይደል አንድ ጊዜ ብቻ መብላት ነው ወይስ ሙታቁስ ሰራት የአንድ ጊዜ ምግብ የአንድ ጊዜ ምግብ ከምበላው ነገር ራሱ እዚህ ለብቻ ማዘጋጀት ምናምን አያስፈልግም አይ ኖርማል እሱም የሚመገበው አይነት ባለቤቱ የሚመገበው አይነት ማለት ያሰደቃን የሚሰጠው ሰውዬ እንደ በካፋቲ ጥንቢሳብ ሰጥ የለውም እና አሁን የጾምኩ ነው ጾሙን ያቀረብኩት እስካሁን አዳበዳም ጾሙ ከጨረስኩ በኋላ ስትል ማውጣት አትችልም ከፋራው አይ ለምንድን ነው የምታበዩ ከጾምሽ የ7 ዓመት ሆኖታል ኧረ ችግር የለውም ማብላት